በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ አዲስ ምዕራፍ በምንከፍትበት በዚህ ታሪካዊ በሆነው ደማቅ የፋይዳ ቨርስ ስራ ማስጀመሪያ መርሃ ግብር ላይ በመገኘት መልእክት ማስተላለፍ በመቻሌ የተሰማኝን ልባዊ ደስታ እየገለጽኩ ሁላችሁም እንኳን ደህና መጣችሁ፣ እንኳን ደስ አላችሁ ለማለት እፈልጋለሁ። ክቡራትና ክቡራን፣ ባለፉት ጥቂት ዓመታት የብሔራዊ መታወቂያ ፕሮግራም ወይም ፋይዳ ያስመዘገበው ውጤት የዜጎችን እምነት ያተረፈና ለኢትዮጵያ የዲጂታል ኢኮኖሚ የጀርባ አጥንት የሆነ ድንቅ ስራ ነው። ወደ 50 ሚሊዮን የሚጠጉ ዜጎች መዝግቧል። ከ13 ሚሊዮን በላይ የታተሙ ካርዶች አሰራጭቷል። ከ160 ሚሊዮን በላይ የማረጋገጫ አገልግሎቶች ሰጥቷል። በ13 ስትራቴጂካዊ የኢኮኖሚ ዘርፎች ውስጥ የዲጂታል ማንነት መሰረተ ልማታችንን ማስተዋወቅ ችሏል። ይህ ታላቅ ስኬት ዛሬ ወደ ሌላ ከፍታ እየተሸጋገረ ነው። የብሔራዊ መታወቂያ ፕሮግራም እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳ ቨርስ በሚል ስያሜ ወደ ስራ መግባቱ ኢትዮጵያ ለዲጂታል ሉዓላዊነቷ ለሰጠችው ቁርጠኝነት አንዱና ትልቁ ማሳያ ነው። የብሔራዊ መታወቂያ ፕሮግራም ፋይዳ ቨርስ ተብሎ በድጋሚ እንዲቋቋም ውሳኔ ላይ ሲደረስ ዲጂታል የህዝብ መሰረተ ልማትን የሚያጠናክር፣ ዲጂታል ኢኮኖሚን የሚያስችል፣ የፋይናንስ አካታችነትን የሚያሻሽል፣ የዲጂታል አስተዳደርን የሚያጠናክር፣ ደህንነቱ የተጠበቀ የዲጂታል ስነ ምህዳርን የሚያጎለብት፣ ክልላዊና ዓለም አቀፋዊ ውህደትን የሚያበረታታ፣ ፈጠራን የሚያሳድግ፣ የግላዊ መብትንና ደህንነትን የሚያስጠብቅ፣ በመረጃ ላይ የተመሰረተ ውሳኔ አሰጣጥን የሚያጠናክርና ዘላቂ የኢኮኖሚ እሴት በመፍጠር ኢትዮጵያን በዓለም አቀፍ የዲጂታል ኢኮኖሚ ውስጥ ተወዳዳሪ እንድትሆን አስቻይ ፕሮግራም መሆኑ ታምኖበት ነው። ከዚህ በኋላ ፋይዳ ቨርስ ማለት እንደ ቀድሞ የመሰረታዊ መታወቂያ ምዝገባ ብቻ አይደለም። ፋይዳ ቨርስ የኢትዮጵያን ይፋዊ የዲጂታል መሰረተ ልማት ወይም ዲጂታል ፐብሊክ ኢንፍራስትራክቸር ማዕከል ነው። በሚያቀርባቸው ዘመናዊ የቴክኖሎጂ መፍትሄዎች አማካኝነት ዜጎች በዲጂታል ዓለም ውስጥ የሚያደርጉትን እንቅስቃሴ ደህንነቱን በጠበቀና በተሳለጠ መንገድ እንዲያከናውኑ የሚያስችላቸው ተግባር ነው። ይህ ፕሮጀክት እንደ አውሮፓ አቆጣጠር በ2030 የኢትዮጵያን ጠቅላላ የሀገር ውስጥ ምርት 6% በላይ ጂዲፒ ያሳድጋል ተብሎ ታምኖበታል። በሀገራችን ባለሙያዎች ተግባራዊ ማድረግ የቻልነው የዲጂታል መታወቂያ መሰረተ ልማት ግንባታና ትግበራ የዓለም አቀፍ አጋሮችንና የቴክኖሎጂ ተቋማትን አድናቆትም ያተረፈ ነበር። በዚህ ረገድ የዛሬው ምስረታ በዓል ፋይዳ ቨርስ ከሀገር ውስጥ አልፎ በአፍሪካ አህጉርም ተጽዕኖ ፈጣሪ እንደሚሆን አመላካች ነው። ክቡራትና ክቡራን፣ የፋይዳ ቨርስ መቋቋም በጀመርነው የዲጂታል ኢትዮጵያ ጉዞ ውስጥ አንድ አመርቂ እርምጃ ቢሆንም ሀገራችንን አስተማማኝ ወደሆነው ቀጣዩ የብልጽግና ዘመን ለማሸጋገር አቅማችንን አጠናክረንና የያዝነውን አቅጣጫ ፈትሸን በበለጠ ቁርጠኝነት ወደፊት መቀጠል ይኖርብናል። በፋይዳ ቨርስ የሚቀርቡት የዲጂታል መፍትሄዎች ከፋይዳ አይዲ መተግበሪያ ተሻሽሎ በአዲስ መልክ የቀረበው ፋይዳ ፓስ አፕሊኬሽን አገልግሎትና ሌሎች የዲጂታል ምርቶች ተግባራዊነታቸውና የመፍትሄ አቅማቸው የላቀ ሊሆን ይገባል። እነዚህ መፍትሄዎች በተግባር ላይ ስናውል የዜጎች ሕይወት መለወጥ የሚችሉና ለኢኮኖሚያችን ከፍተኛ እሴት የሚፈጥሩ መሆናቸውን ማረጋገጥም ይጠበቅብናል። የቴክኖሎጂ አቅርቦቶች ጥራትና ተደራሽነት ላይ መስራትም ሌላው ተጠናክሮ መቀጠል የሚገባው የትኩረት አቅጣጫ ነው። ዳታ የዘመኑ የኢኮኖሚም ሆነ የሉዓላዊነት ዋነኛ ምሰሶ እንደመሆኑ አዳዲስ የሳይበር ደህንነት ቴክኖሎጂዎችን በመጠቀምና ጠንካራ የዳታ አስተዳደር ፖሊሲዎችን በመተግበር የሀገራዊ መረጃዎች ደህንነት በተሟላ ሁኔታ መጠበቁን ማረጋገጥ ይገባናል። የያዝነው የዲጂታል ትራንስፎርሜሽን ጉዞ ስኬታማነቱን የምንለካው በደረስንባቸው ቴክኖሎጂያዊ ምርታዎች ሳይሆን የምንሰራለት ሕዝባችን እነዚህን ዘመናዊ እድገቶች የራሱ አድርጎ ሲጠቀምባቸውና የታለመላቸውን ሕይወትና እድገት የማሻሻል ዓላማ ሲያሳኩ ነው። ይህን እውን ለማድረግም የዜጎችን የዲጂታል ዓለም ግንዛቤ ማሳደግ ጎን ለጎን ሊሰራበት የሚገባ አማራጭ ሳይሆን የግዴታ ተግባራችን መሆን ይገባዋል።
በዲጂታል ኢትዮጵያ 2030 ስትራቴጂ ላይ በተለየ ሁኔታ አትኩሮት የተሰጠው የፋይዳ ዲጂታል መሰረተ ልማት ዲጂታል ፐብሊክ ኢንፍራስትራክቸር ልምድና አቅም በተለይ ለአፍሪካውያን ወንድሞቻችን ማጋራት ላይ እየተከናወነ ያለው ስራ ተጠናክሮ መቀጠል ይገባዋል። ፋይዳቨርስ ለኢትዮጵያ ዲጂታል ብልጽግና መሰረት የሚጥል ለነገው ትውልድ ደግሞ የተስተካከለና ዘመናዊ የዲጂታል መዲና የሚሆን ነው። ክቡራትና ክቡራን፣ የኢትዮጵያ የኢኮኖሚ ሽግግር የተመሰረተው በምንገነባቸው መሰረተ ልማቶች ብቻ ሳይሆን ዘላቂ እሴት በሚፈጥሩ የሕዝብን እምነት የሚያጎለብቱና የሀገራችንን የወደፊት እድገት በሚመሩ ጠንካራ ተቋማት ላይም ጭምር ነው። በዚህ የሀገር ግንባታ ጉዞ ውስጥ የኢትዮጵያ ኢንቨስትመንት ሆልዲንግ እና ፋይዳቨርስ እንደ ሌሎች የሆልዲንጉ ኩባንያዎች ሁሉ ተመሳሳይ ራዕይ ያነገቡ ናቸው። የኢትዮጵያ ኢንቨስትመንት ሆልዲንግ እንደ የኢትዮጵያ የሉዓላዊ ሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ የሀገራችንን ስትራቴጂካዊ ሀብቶችን በብቃት በማስተዳደር ኢንቨስትመንትን በመሳብና ለትውልድ የሚተላለፉ ጠንካራ ተቋማትን በመገንባት የኢትዮጵያን ኢኮኖሚያዊ ለውጥ ለማፋጠን በተሰጠው አደራ መሰረት እየሰራ ይገኛል። ፋይዳቨርስም በዚሁ ራዕይ ማዕቀፍ ውስጥ የሚገኝ ነው። ከብሔራዊ መታወቂያ ፕሮግራም ወደ ራሱን የቻለ የመንግስት የልማት ድርጅት በማሳደግ የኢትዮጵያን የዲጂታል መሰረተ ልማት ግንባታ እንደሚያሳልጡ ተቋማት ሁሉ አንዱና ዋና ምሰሶ ሆኖ አስተማማኝ የዲጂታል ማንነት በማረጋገጥ የመንግስትና የግል ዘርፍ አገልግሎቶችን ተደራሽ በማድረግ የፋይናንስ ተካታችነትንና መልካም አስተዳደርን በማጠናከር በሁሉም የኢኮኖሚ ዘርፎች ዲጂታል ፈጠራን የሚያፋጥንና የሚያሳልጥ ተቋም ሆኖ ተደራጅቷል። ፋይዳቨርስ ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ቤተሰብ መቀላቀሉ ዲጂታል ማንነት ከዚህ በኋላ በመንግስት ተቋማት የሚሰጥ ብቻ አገልግሎት አይሆንም። እንደ መንገዶቻችን፣ ኃይልና ቴሌኮሙኒኬሽን መሰረተ ልማቶቻችን ሁሉ ለሀገራችን ተወዳዳሪነትና ዘላቂ ልማት ወሳኝ የሆኑ ስትራቴጂካዊ የሀገር መሰረተ ልማቶች መሆኑን የሚያረጋግጥ ትልቅ እርምጃ ነው። ኢንቨስትመንት ሆልዲንግ እና ፋይዳቨርስ በጋራ የሚያስተላልፉት መልእክት አንድ ነው። ጠንካራ ተቋማት፣ ዘመናዊ ዲጂታል ፈጠራና ራዕይ ያለው ኢንቨስትመንት ሲጣመሩ ለኢትዮጵያ ዘላቂ ብልጽግናና ለአፍሪካ ዲጂታል ሽግግር መሪ እንድንሆን የሚያስችሉ መሰረቶችን መገንባት ነው። በመጨረሻም ፋይዳቨርስን ለዚህ ደረጃ ያደረሱትን የቴክኖሎጂ ባለሙያዎቻችንን፣ የፕሮግራሙ አመራሮችና አጋሮቻችንን በሙሉ ማመስገን እፈልጋለሁ። ለቀጣዩ የኢትዮጵያ ዲጂታል ጉዞ ፋይዳቨርስ ታማኝ አጋራችሁ እንደሚሆን ያለኝን እምነት ለመግለጽም እወዳለሁ። ይህ ተቋም እውን እንዲሆን የድርሻችሁን የተወጣችሁ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩ ፋይዳቨርስ በይፋ ስራ መጀመሩን ለማብሰር እወዳለሁ። አመሰግናለሁ።